ጠቅላላ ከተሞች የሚመሰረቱት የወንዝ ዳርቻን ተከትለው ነው። አብዛኞቹ ከተሞች ደግሞ በወንዞች ስም ይሰየማሉ። በዚህም ህዝቡ ለወንዞች የሚሰጠውን ከፍተኛ ዋጋና ፍቅር ይገልጹበታል። የምዕራብ ጎንደር ዞኑ ገንደ ውሃ ከተማ መጠሪያቸው በወንዝ ስም ከተሰየመላቸው ከተሞች መካከል አንዱ ነው። ብዙዎች የበረሃ ገነት የሚሉት ገንደ ውሃ ከተማ የውበቱ ምንጭ ራሱ ገንደ ውሃ ወንዝ ነው። ወንዙ ሞቃታማውን የአየር ንብረት በማቀዝቀዝ ለነዋሪዎቹ ምቾትን ይፈጥራል። የገንደ ውሃ ወንዝ ከሚሰጠው የመጠጥ የመስኖና የዋና አገልግሎት ባለፈ ውሃ በመሸጥ ቤተሰባቸውን ለሚደግፉ ሰዎች ተጨማሪ የገቢ ምንጭ በመሆንም ያገለግላል። በገንደ ውሃ ከተማ ያደረገው አቶ ሰማይ መርሻ ውሃ ከገንደ ውሃ ወንዝ በመሸጥ በሚያገኘው ገቢ ቤተሰቡን ይደጉማል። ስድስት ሄክታር አለ እና ያ መሬት ውሃ ስለማይገባበት በአመት አንድ ዘመን እናመርተው ያ ስለማይጠቅመን ደግሞ እንደዚህ ውሃ እየሸጥን ነው የምንስተዳደረው። ችንበርሚል የሆነ ደንበኛ 50 ብር ሸጣታለሁ። አለፈ ደግሞ እንዲያ ካለ ደግሞ ከተማ ሰር 100 ብር እንሸጣት 5 እስከ 6 ብር እንሸጣለን። እንደ ገበያችን ገበያ ካገኘን ማለት ነው። ገበያ ካገኘን እስከ 10 እስከ 12 እንሸጣለን። ገበያ ከሌለ ደግሞ 2-3 ቀርተን እንተዋለን። በዚህ ነው የምንስተዳደረው እኛ። በውሃ ሽያጭ ነው እየሸጥኩ ነው። ልጄን አስተምሬ አሁን አስመርቄ ወደ ስራ እንትን እያልኩ ነው። ለምን ነው በጉልበት ስራ ነው እንደዚህ የምንስተዳደረው። በገበያቸው ክረምትን ባርስ በበጋ ደግሞ ይሄንን እየሰራው ነው እንትን ማለት እንጂ ያንን ብቻ ቢሆን እኛ ያው ይሄንን መሰለዋ ተቀምጦ ራብን ሞት ነው ነበር ራሱ። ዳቦ ምንጣፍ ላይ ሰኝቶ የዋለ የአገሬ ገበሬ በድህነት ዋነነ። አርሶ አደሮች ዝናብ ጠብቀው በአመት አንድ የሚያገኙት ምርት ከቤተሰቡ ፍላጎት ጋር የማይጣጣም በመሆኑ አቶ ሰማኝን ጨምሮ በርካታ ገበሬዎች ውሃ ሽጠው ቤተሰብ ለመደጎም ተገደዋል። ያን ያያችሁ ነው ሁሉም ሄዶ በጠቅላላው ሲሄዱ የሚካሩ በጠቅላላው ሁሉም ሽያጭ ነው ለቤቱ አይደል የሚወስደው እና ሁሉም አሁን ሲያርስ ከርሞ ዙሮ እንደገና ውሃ ሽያጭ በዚህ ነው የሚስተዳደረው። ወንዝ አካባቢ እንኳን ሆኖ ይሄን መቋቋም ሲያቅታቸውና ካላቸው አቅም ጋር አልተጣጣመላቸው ሲል እንዳልከው ውሃም እየሸጡ ይተዳደራሉ።
ስልጣኔ ያልጎበኘው ይህ የግብርና ዙሪት በዚህ ከቀጠለ በለም አፈርና ውሃ ታጅበው ገበሬዎች ለከፋ ችግር ሊጋለጡ ይችላል። በአመት 3 ጊዜ ማምረት የሚችለው መሬት አንድ ጊዜ ብቻ ነው የሚያመርተው ዝናብ ጠብቆ። እዚህ አካባቢ ገበሬ በዚህ ከቀጠለ ለማኝ ነው የሚሆነው። አንድ ጊዜ ብቻ ስለምናርስ ተሳስ ላይ ጠቅላላ እንጠቀልላለን እስከ ማይዚያ አካባቢ ድረስ መቀመጥ ነው። እዚህ አካባቢ ወደ 50 ሄክታር መሬት አለ። እቺ ሽባል ሆኜ ይሄንን በአመት አንዴ ነው ማመርተው። ዝም ብለን እንኖራለን። ይሄ ነው እኛ ችግር ላይ ነው ሁሉ የምንኖረው በችግር ነው። አንቀየር በቃ በአጠቃላይ እዛው ዝም ብሎ እየዳከረ ያለ ትራዲሽናል ኋላ ቀር በሆነ መንገድ እዛው እየታረሰ ያለበት ሁኔታ ግብዓት የሌለው ነው። ሲዝናል በሆነ ሁኔታ የሚታረስበት ሁኔታ ያለ ማይንድ ሴታፓችን አጠቃላይ አዝዩዣል ይሆነ በመሆኑም በባለፉት አያት ቅድመ አያቶቻችን የሄዱበትን እሳቤ ዛሬም ኢቭን አንዳንድ ቦታ ላይ ተመልሰን ማለት ተመልሰን ኋላ ቀርነት አስቀጥለናል። ይሄ የሚቆጭ ነው እውነት ለመናገር ማለት ነው። በጣም የሚቆጭ ነው። ይሄን መቀየር አለበት። ዝናብ አሁን ዝናብ ከበዛም አታስቆሙ፣ ካነሰም ጨምር አትበል። ጥሩ ተስተካከለ ዝናብ ተሰጠ ታመርታለህ። ያነሰ ከመጣም ችግር ነው፣ የበዛም ከመጣ ችግር ነው። ሰፊና ማላይ ማሳ፣ ምቹ የአየር ንብረትና አስተማማኝ የውሃ አቅርቦት ቆላማው የምዕራብ ጎንደር ዞን መገለጫው ቢሆንም ገበሬው ዝናብ ጠብቆ ከማምረት አልተሻገረም። ይሄን የመሰለ ተመሳሳይ መልክዓ ምድር ያለው ከመሳሳይ መሬት አለ። ግን እሱን ዝናብ ጠብቀን ነው የምናመርተው። ወንዙም እየሄደ ነው፣ ማሳዎችም ጦም እያደሩ ነው። በአመት አንድ ጊዜ ያመረቱ እሱም ዝናብ ተጠብቆ እንግዲህ እዚህ አካባቢ እስካሁን ያመረትን ያለ ነው የክረምት ተፈጥሮ ዝናብን እየጠበቅን በአመት አንድ ጊዜ ብቻ ነው የምናመርተው። ውጤታማ አይደለም፣ በኪሳራ ውስጥ ነው ያለነው። መስኖ ስለሌለ በአመት አንድ ጊዜ ብቻ ለማልማት ተገደለ። ዝናብ ጠብቀን ዝናብ ራሱ እስከ ሰኔ ሐምሌ ባይዘንም ዙረ ከርቦ ሰኔ ነው የምጠብቅ። በአመት አንዴ ብቻ ማምረት አለ። በአመት አንዴ ማምርተን አሁን ገበያ ያጠናል። አሁን በሞፈር በቀንበር አርሰህ ግብርናውን አርሰህ ከዓለም ጋር ተወዳድረህ ማህበረሰቦቹን ዜጎቹን አጠቃላይ ራሳቸውን አስችዬ ከዓለም ጋር ኤክስፖርት አድርጌ ተወዳድሬ ያለምን ሁኔታ እኩል ዋጣለሁ የምትልበት ወቅት አይደለም። በፍጹም እንደዚህ አይነት ነገር ሊሆን አይችልም። ስለዚህ ከመሰረቱ መቀየር አለበት ነው መታየት ያለበት ነገር። አቅሙ አለ፣ መሬቱ አለ፣ ውሃው አለ። በዛው ልክ ደግሞ በአፍሪካ ሁለተኛ የሆነ የህዝብ ቁጥር ነው ያለው። ወደ 120 ሚሊዮን አካባቢ ነው እንግዲህ እየተገመተ ያለው። ይሄ ህዝብ አሁን ባለው ኋላ ቀር አሰራር በዝናብ ላይ ብቻ ጥገኝነት ሆኖ መኖር የማይቻልበት ሁኔታ ላይ ነው ያለው። የዳቦ ቅርጫት ላይ ተከቶ የዋለ ገበሬ በረሃብ ዋለነ የክረምት ሰብል ሎተሪ ፈጣሪ እንግዲህ እንትን ካለ ሰጠ ነው፣ ከነሳም ነሳ ነው። በዝናብ ጥገኛ ስለሆነ የሚወስነው የዛና ወቅት ዝናብ ማለት ነው። ኢቭን እንደዘራሁም ሊያቆም ይችላል፣ ሊደርቅ ይችላል ሳይበቅል። በዝናብ ላይ ጥገኛ ሆነን አሁን ባለው ባህላዊ በሆነ አሰራር፣ ባህላዊ በሆነ የምርምር ባህላዊ በሆነ የቴክኖሎጂ ስርጸት አካሄድ ከሄድን ከዚህ የባሰ ጣጣ ውስጥ እንገባለን። በዚህ አካባቢ ከሚመረቱ በርካታ ሰብሎች መካከል አንዱ ይህ የጥጥ ሰብል ነው። ከፍተኛ የውጭ ምንዛሬ ከሚያመጡ ሰብሎች መካከልም አንዱ ነው። ይሁን እንጂ ዘመናዊ የመስኖ ካናል ግድብ የተገነባለት ባለመሆኑ ምክንያት እነዚህ ሰፋፊ ማሳዎች በአመት ዝናብን ጠብቀው አንዴ ብቻ ለማምረት ተገደዋል። ዝናብ ላይ የተንጠለጠለው ግብርና በተለይ የሰሊጥ ምርት እየቀነሰ እንዲመጣ አድርጎታል። በተለያየ ምክንያት ሰሊጥ እየከሰረ ነው የመጣው። ገበሬው ወደ ልማት ይገባል፣ ከስሮ ነው የሚወጣ። የዝናብ የአየሩ ሁኔታ ከአመት አመት እየጨመረ ነው የሚሄደው። ሰሊጥ ደግሞ በባህሪው ዝናብ ሲበዛ ስለማይወድ ከአመት አመት ሰሊጥ እየጠፋ ነው። ያ ውሃ የማይወድ ሰብል
ወቅቱን ያልጠበቀ ዝናብ መጥቶ በቃ አጥቅሞ ውጭ ያደርጋል እጅ ወደ ላይ አንድ አመት ጠብቃን አንድ አመት ደግሞ ተፈጥሮ ሲያጠፋው ደግሞ አንጨብጨን እንሄዳለን በጣም ሰፊ የተለቀለቀ በጣም ሰፊ ዝናብ ይዘንባል መሬት ሁሉ እየሸረሸረው ሁሉ እያጠፋው እያቀጨጨው በዛ ትክክል ምርት ልናገኝ ተቻለ በቃ በሄክታር ምንም እስከ 1-2 ኩንታል ወይም 3 ኩንታል ይወጣ እንደዛ ነው በሄክታር አሁን ባለው ሁኔታ ደግሞ ከዓለም የአየር ሁኔታ ለውጥ ጋር ተያይዞ ዝናብ በፈለግነው ሰዓት መጥቶ በፈለግነው እንድናመርት አያስችለንም በዓለም ያለው ልምድ የሚያሳየው ይሄ ነው በርካታ ሀገራት የክረምት እርሻን ትተው ወይም ደግሞ የዝናብን እርሻ ትተው ወደ የመስኖ እርሻ እየተሸጋገሩ ያለበት ሁኔታ ነው ያለ በኢትዮጵያ እየተመረተ ያለው የቅባት ሰብል አገሪቱ ከምትፈልገው የምግብ ዘይት ፍጆታ አንፃር መሸፈን የሚችለው 2% ብቻ ነው ግብርናውን ለተፈጥሮ ዝናብ አሳልፎ የሰጠው የዚህ አካባቢ ገበሬ በተፈጥሮ እየተመታ እድገቱ ወደታች ኑሮው ከእጅ ወዳፍ አልዘለለም አብዛኛው ገበሬ ያው ኑሮ በጣም ከእጅ ወዳፍ ነው ከዚያም በታች እየሆነበት ነው ዝናብ ላይ ጥገኛ ስለሆነ ምንም ከእጅ ወዳፍ ብቻ ነው ገበሬው ከእጅ ወዳፍ ብቻ እንጂ አያተርፍ በሚሊዮን የሚቆጠሩ ህዝቦቿ እየተራቡ ነው ያሉት መሬትም ውሃም እያለን 2-3 የማምረት እየተቻለ ማምረት አለመቻላችን እዚህ ማጥ ውስጥ እንደከተተና ያለው አሁንም እኮ በምግብ እህል 98% የሚሆነውን የሚያመርቱት ከ1 ሄክታር በታች ያላቸው የማሳ ስፋት ያላቸው ገበሬዎቻችን ናቸው የለንም እኮ ዘመናዊ ትልቅ እርሻ በተለይ ዝቅተኛው ማርሶ አደር በጣም እየተጎዳ ነው ኢንቨስተሮችም ተጫዋታ ውጭ እየወጡ ናቸው ከመተማ ዱቄት ተሸክመው ከመተማ ሽሮ ተሸክመው ያለሙ የነበሩ ባለሀብቶች በተፈጥሮ ተጎድተው ከርሻ ኢንቨስትመንታቸው ሀብት ንብረታቸው አጥተው ኢንሹራንስ ባለመኖሩ መንግስት ባለመደገፉ ዛሬ ልጆቻቸው ጎዳና ላይ እየወደቁ በርካታ ባለሀብቶች አሉ አንድ ክረምት ብቻ ተጠብቀ የምትሰራው ስራ ባላስፈላጊ ወጪዎች ይዳርጋል እነዛ ወጪዎች ደግሞ ከተለያየ ግለሰብ የምትወስዳቸው ገንዘቦች ናቸው ከባንክ የምትወስዳቸው ገንዘቦች ናቸው ያን ተፈጥሮ እነሱ ላይ ይረዱልህ ይችላል ያለ አማራጭ ያሰስከውን ቤት መሸጥ ያሰስከውን ንብረት መለወጥ ማስረከብ ቤተሰብንም መበተን እውነት ለመናገር 85% አካባቢ በአግሪካልቸር የሚተዳደር ህዝብ ያለበት ነገር ግን ይሄ ሰፊ የሚታረስ መሬትና አግሪካልቸሩ ህዝቦቿንና ዜጎቿን መመገብ የማይችል ለዚህ ዘመን ትውልዶች እጅግ በጣም የሚቆጭ ነው የሚቆጭ ብቻ ሳይሆን የሚያሳፍር ነው ዳቦ ምንጣፍ ላይ ሰኝቶ ይዋል ገበሬ በድህነት ዋለለ ድህነቱ ስር ሰዶ ችግር ወጥመዱን ሲዘረጋ ሰራተኛና ገበሬው ያደገበትን ቀይና መንደር ጥሎ ለተሻለ ስራ ፍለጋ ወደ ውጭ ሀገር መሰደድን አማራጭ አድርጎታል ይህ ሁሉ መሬት የተፈጥሮ ዝናብን እየጠበቀ በአመት አንድ ጊዜ ያመረተ ያንንም እየከሰረ ወደ ጎረቤት ሀገር ሱዳን እስከ 500 እና 700 ኪሎ ሜትር ድረስ እየሄዱ የኛ ወጣቶች የኛ ጓደኞች የቀን ስራ ይሰራሉ ሱዳን ሀገር 30,000 ሰራተኛ ሱዳን ሀገር አለ አሁን በአሁኑ ሰዓት 30,000 ሰራተኛ ለምንድን ነው ዛይደ የኛ ሀገር እርሻው ስራው ስለሌለ ማለት ነው በጋ ላይ ስለማይሰራ ማለት ነው ዝናብ ጠብቀን ነው ከሰኔ እስካሁን ድረስ አርሰናል አሁን ድረስ እዚህ በኋላ በቃ ስራ እናቆማለን መልሰን ሰኔን ነው የምንጠብቀው በዚህ አጋጣሚ የተፈጠረው የስራ ዕድል እንኳን ይቋረጣል ሰራተኞችም አሁን ከነገ ጀምሮ ይበተናሉ መስኖ ቢኖር ግን ዛሬውን ጎን ለጎን እኛ ያጸዳን ስራ እንሰራለን ግን የለም መስኖ የለም በገጸ ምድርና በከርሰ ምድር ውሃ የከበረው ይህ አካባቢ በውሃ ክምችቱ በምስራቅ አፍሪካ ቀዳሚ ሊያደርገው እንደሚችል የጎንደር ዩኒቨርሲቲ የተፈጥሮ ሳይንስ ትምህርት ክፍል ጥናት ያመለክታል። በእርግጥ ከአንገረብ እስከ አይማ ድረስ በምዕራብ ጎንደር ዞን የሚገኙ 30 የሚደርሱ ትልልቅና ትንሽ ወንዞችን መቁጠር ለጥናቱ በቂ ማስረጃዎች ናቸው። ሽንፋም አንድ አባይ ነው፣ ጓንጋ አንድ አባይ ነው፣ አንገረብ አንድ አባይ ነው፣ አይማ ወንዝ አንድ አባይ አርቶ በአገር ውስጥ ኢትዮጵያ ላይ ይሄን በሰፊ ምርት ማምረት ይችላል። ውሃችን እንኳን እኛን
አፍሪካን መገብ የሚችል ውሃ ነው ያለን። ከቋራ ጀምረህ በርካታ ትልልቅ ወንዞች አሉ። ትልልቆቹ እንኳን ብንጠራ ትልልቅ አቅም ያላቸውን እነ አይማ፣ እነ ሽንፋ፣ እነ ጓንግ፣ እነ አንገረብ አሉ። እነዚህ ወንዞች ሁሉንም አካባቢ ከደጋ ጀምሮ ደጋ ላይ ይነሳሉ እስከ ቆላ ሱዳን እስከሚገቡ እስከ ሱዳን ድንበር ድረስ አካባቢዎችን ያዳርሳሉ። እንግዲህ በእኛ ዞን እንደተባለው በጣም የከርሰ ምድርና የገጸ ምድር ውሃዎች ያሉበት ዞን ነው። እንደ በዞናችን ወደ 30 የሚሆኑ ወንዞች አሉ። በቋሚነት የሚፈሱ አመት ሙሉ የሚፈሱ ወደ 11 የሚሆኑ በጊዜው ደግሞ ለአንዴና ሁለት ጊዜ በላይ መስኖ ያለመቹ ደግሞ ወደ 19 ወንዞች አሉ። አንገረብ ይገደብ ጌቱን ከኛ ይስራ አንገረብ ይገደብ ቤቱን ከኛ ይስራ። በተሸከመው ደለል ታጅቦ በክረምት እየተመመ የሚጓዘው የአይማ ወንዝ ለመዋኘት ቀርቶ ለማየት አስፈሪ። አስገምጋሚ ድምጹ ከ10 ኪሎ ሜትር በላይ የሚሰማው አይማ ድንበር ተሻግሮ ወደ ሱዳን በረሃ ሲቀላቀል ኢትዮጵያን ለመሰናበት ጊዜ ያለው አይመስልም። አይማ ከባድ ወንዝ ነው፣ ኃይል ያለው ወንዝ ነው። ሰው አልተጠቀመበት መንግስት አላየውም። ወርቅ ወንዝ ነው አይደለም፣ ለቋራ አይደለም፣ አማራ ክልል ለብዙ ሀገሮች ነው ወንዝ። በነገራችን ላይ አይማ ወንዝ ትልቅ ወንዝ ነው፣ የሌሎቹ ሁሉ ያጠራቅማል። ግን ክረምትም በጋም ያው ሁሉ ቀን መፍሰስ አንድም አገልግሎት አይሰጥም። ውሃው ክረምት ሌላ እንትን ውሃ ካልሆነ አይጠጣም። አፈር እንዲያርግ ብጨብጠው ይጨበጣል። አፈር ልሙጥ ነው የሚሄደው አልባት እንደዚህ ያሉ እንጎራ ጥቅምቅም አድርጎ ስለሚሄደው ያው በእውነት ስንድል ያለች በዛ እንጂ የሚሻገር ሰው ክረምት መሻገር አይችልም። በጣም ከባድ ነው። ደለጎ አይማ ከግንቦት ጀምሮ እስከ ጥር ድረስ መሻገር አይችልም። ሽንፋም እንደዛ ነው። ይሄ ከሰኔ ጀምሮ ማለት ነው እስካሁን ድረስ እየወረደ እኮ ይሄ በክረምት ያለው አቅም ከመጠን በላይ ነው። ይሄ ነው ማለት መገመትም አትችልም። የዚህ የወንዙ ኃይል ማለት ነው በቃ ከፍተኛ ወንዝ ነው። የሚያመጣው ግንድ የሚወስደው ያፈር አይነት ከዚህ ግባት ነው ከፍተኛ ነው። ትላልቅ ወንዞች እና ዋሽና አወቃቸዋለሁ። በክረምት እዚህ ነው ላይ ሞት ከናባይ ሁሉ በላይ ነው። ስታየው ራሱ በጣም እንትን ይላል። ውሃ ጠራርጎ ይዞት የሚሄደው አፈር ደግሞ ብታውት ነሐሴ ላይ መጥቶ የሚያይሰው በጣም ይገርማል። አፈር ነው ሲሄድ የምታየው እንጂ ውሃ የሚሄድ አይመስልም። ውሃው ላይ ሲገላበጥ ራሱ አፈሩ ይታያል። በእጅ ቆንጥረህ እንደዚህ አድርገህ ውሃውን ጠለል ብታደርገው እጅ ላይ ጭቃ ይቀመጣል ወዲያውኑ በሰከንድ ውስጥ። በምዕራብ ጎንደር ብቻ ሳይሆን በአጠቃላይ አሁን ዝም ብለን የአባይ ተፋሰስን ብታይ ሙሉ በሙሉ ወደ ውጭ የሚሄድ ውሃ ነው ያለው። በዛው ልክ ግን የምናመርትበት ጊዜ ከ12 ወር የ4 ወር የ3 ወር ምርት ነው እያመረትን ያለን። ሌላው ወር ዝም ብሎ መሬቱም ጾሙን ነው የሚያድረው፣ ውሃም ዝም ብሎ ሲፈስ ያለበት ሁኔታ ነው ያለውና ይሄ በጣም መሻሻል ያለበት ነገር ነው። ወደ 180 ኪሎ ሜትር የሚሸፍነው ረጅሙ ሽንፋ ወንዝም መተማና ቋራን እያካለለ ሱዳን እስኪገባ ድረስ ከሚያሰማው የጉዞ ድምጽ ባለፈ የህብረተሰቡን የዘመናት የልማት ጥያቄ አልመለሰም። ተቀበላይ ነው የሚሄድኩ ጥቁር ነው የሚሄድኩ አፈር ውሃ ሳይሆን አፈር እኮ ነው። አለመስራታችን እንዳለ ሆኖ ዛፎችንና ደግሞ ለመሬቱን አፈሩን ይዞት ሲሄድ ደግሞ ይሄ ራሱ ትልቅ ኪሳራ ነው። መስራታችን እንኳን ቢቀር ለምን መሬታችን ይሄዳል? በቃ አረሻት ሆኖ እየተንጎባለለ ሲሄድ እንጨቱን ነቃቅሎ ዛፉ ትልልቁን ዛፍ ሁሉ ይዞት ሄደ። ወርቅ የማይቀር ሞጣጥቶ ነው የሚወስደው ወርቅ ካገኘም በቃ። ስለዚህ እናንተ እያያችሁት እሱም እያያችሁ ይሄዳል ወርዶ ለሰው ሀገር ማን ይዘዋል? ዳኛ የለውም። ውሃ ሀብት ከአፍሪካ በሁለተኛ ደረጃ የምንቀመጥ ነው። ኮንጎ ቀጥለን ያለን ግን በዛ ልክ አይደለም እየተጠቀምን ያለነው። ያው እንደምታዩት በየጊዜው በእርዳታ ላይ ምን ያለነው ብዙ ነገሮች ችግሮች አሉብንና ስለዚህ ውሃችን እና መሬቱን የመጠቀም እንትን በጣም ምንም ጥያቄ ውስጥ የሚገባ ነገር አይደለም። ጓንዲም ወንዙ ዘላለም ይፈሳል ይዞ የሚሄደውን ማንስ ታዝቦታል?
እንግዲህ ገንዳ እንደምታዩ አሁን ስታዩ ቀላል ይመስላል፣ ግን ያው በክረምቱ ወቅት ከዚህ ከጫፍ እስከ ጫፍ ድረስ ያጥለቀለቀው ነው የሚሄድ። ጥቁር አፈር ይዞ ነው የሚሄደው። ምክንያቱም እያንዳንዱ ገባሪ ወንዝ አለ ከማሳ ተነስቶ የሚመጣ ያ ገባሪ ለዚህ ያቀብላት ጠርሙስ ሱዳን ያስይዙ ይገባል። አፈሩንም ማዳበሪያው አሁን ሱዳን ነው የነበርኩኝ። አጥበራ የሚባል ወንዝ አለ ሱዳን። ለዚህ ወንዝ ማለት ነው ለዚህ ወንዝ ለመቀበያ እስካባተር ማሽን ይዛ ትጠብቃለች። እንጨት የሚያወጡት በማሽን የሚሄደው ዛፍ እየወጣ እዚያ ጡብ ይሄ ቤት የሚሰሩበት የለም የሚያመርቱበት ነው። በቃ ካፈሩም አልፎ ማለት ነው በእንጨታችን ጭምር እየተጠቀሙ ነው እነሱ። እነዚህ ወንዞች ዝም ብለው ነው ለሱዳን የሚፈሱት። ክረምት ላይ አፈራችን ከመውሰድና ወንዞቹ ለሌላ ሀገር ከማገልገል ውጭ እኛ አካባቢ ላይ ምንም አይነት ጥቅም እየሰጡን አይደሉም። አሸዋና ይሄ አፈር ነው። ክረምት ላይ ይዞት ይገባል፣ እዚህ ላይ ይረገርገዋል። በቀጣይኛው ክረምት ሱዳን ይደርሳል ይገባል ማለት ነው። እና የቤት ተመልካች ነው ሆነን ያለነው። በዚህ አካባቢ ከ19 በላይ ወንዞች ቢያንስ በግማሽ ዓመት የሚፈሱ ቢገደቡ ከፍተኛ የሆነ አቅም የሚሆኑ ወደ 11 ወንዞች ደግሞ ዓመቱን ሙሉ የሚፈሱ ወንዞች ያሉበት አካባቢ ነው። በጥቅሉ ወደ 30 አይነት መዳረሻ ያላቸው ወንዞች የሚፈሱበት አካባቢ ነው። ካንገረብ እስከ አይማ በርካታ አቅም አለ። የኢትዮጵያን ሕዝብ ሊመግብ የሚችል ምርቶች ሊመረቱበት የሚችል አካባቢ ይሁን እንጂ ትንሽ ቢሆን መንግስት በደንብ ትኩረት ያልሰጠበት አካባቢ ነው ብዬ አምናለሁ። ታላቁ የአንገረብ ወንዝ 220 ኪሎ ሜትር በሚረዝመው ቁመቱ በክረምት እየተምዘገዘገ በበጋ ደግሞ እንዲህ በእርጋታ እየተጓዘ ይገኛል። ይህ ወንዝ በአካባቢው የሚገኙ እጅግ ሰፋፊ ማሳዎችን በቅርብ ርቀት እየተመለከተ ምንም አይነት የልማት አገልግሎት ሳይሰጥ ከቅርብ ርቀት በኋላ በቀጥታ ወደ ሱዳን ይቀላቀላል። አንገረብ እና ሽንፋ እና አይማ በጣም ትልልቅ ሄክታሮች ናቸው። እነሱ በፌደራል ደረጃ ነው የሚጠሩት። የፌደራል መስኖ ሚኒስቴር ነው ያጠናቸው። ምክንያቱም ሳተላይት ዳታ የሚፈልጋሉ ትልልቅ ቴክኖሎጂ የሚጠይቁ ስለሆኑ እነዚህ በፌደራል ደረጃ የተያዙ ትልልቅ ፕሮጀክቶች ናቸው። አንገረብ ይገደብ ቤቱን ከኛ ይስራ አንገረብ ይገደብ ቤቱን ከኛ ይስራ። በክረምት በለም አፈር ታጅበው እየተንደባለሉ ይጓዙ የነበሩ እነዚህ ወንዞች በበጋ ወቅት በማዕበል የሚናጋ ባህር ፈጥረው በመጠኑ ይፈሳል። በዚህ በገንዳዋ በመተማ የታወቀ ነው ባህር ወንዙ። ይሄ ተወዳዳሪ ከፍተኛ ወንዝ ነው። ያውን ከዚህ ወንዝ 20 ዓመት ነው። በ20 ዓመት ውስጥ ይደርቃል የማይባል ባህር ይሄ ነው። እስከ ህዳር እኩሌታ ድረስ ይሄ በሰው ግራ ይገኛል። በጣም ጥልቅ ባህር ነው። የምታየው ነው። ጅረቱ በጣም ሰፊ ነው። በዚህ ጅረት ልክ ይሞላል። በጣም አቅባለሁ። ግድብ ቢኖረው እንኳን ለዚህ ሀገር ለዚህ አካባቢ ለጠቅላላ ሀገር መጥቀም ይችላል። ብዙ ሰዎች ብዙ የውሃ ባለሙያዎች ውቅያኖስ ላይ እንደ መሄድ ይቆጥሩታል። ምክንያቱም አካባቢው ግራውንድ ዋተር ፖቴንሻሉ ከፍተኛ ነው። ብዙ ጥናቶችም ያሳያሉ። በምዕራብ ጎንደር ዞን ዓመቱን ሙሉ ከሚፈሱ ወንዞች መካከል አንዱና የመጀመሪያ የሆነው ይህ የአይማ ወንዝ ነው። ይህ ወንዝ ማደሪያ የሌለው ዓመቱን ሙሉ የሚጓዝ ታላቅ ወንዝ ነው። ወንዙ የገበሬውን ሀብትና ንብረት
እንዲሁም ላሙን እየሰበሰበ በቀጥታ በየዓመቱ ለሱዳን የሚያስረክብ ወንዝ ነው። ይህ ቆላማ ዞን የተሰጠው በረከት ውሃ ብቻ አይደለም። ለዘመናዊ መስኖ ፕሮጀክት የተመቸ እስከ 500,000 ሄክታር ሊለማ የሚችል ሰፊ ማሳም አለው። መሬቱ በትልልቆቹ ወንዞች ተከፋፍሎ የተያዘ በመሆኑ አካባቢውን በዘመናዊ መስኖ ከማልማት ይልቅ አለማልማቱን ከባድ ያደርጋል። 70-80 ሚሊዮን ኩንታል ስንዴ ማምረት ይቻላል። ይሄ ወንዝ ከተገደበ መሬቱ አለን በአመት 3 ጊዜ ማልማት የሚችል መሬት አለን። ይህ መሬት ወደ እርሻ ወደ ልማት ካስገባ ነው የማይለማበት መንገድ የለም። 11 በቋሚነትና 19 በጊዜያዊ ይፈሳሉ ያልሆኑት ሁሎችም ለልማት ምቹ ናቸው። ሜዳ ላይ ያሉት ሁሎችም ምቹ ናቸው። ያንዱን ወንዝ እንኳን አቅም ብንወስድ ለምሳሌ የሽንፋ ወንዝ ብንወስድ ሽንፋ መካከለኛ ደረጃ ያለው ወንዝ ነው ከሌሎች ጋር ሲነጻጸር። የሽንፋን ስንወስድ አንዳንድ ጥናቶች እንደሚያካሂዱት የሽንፋ ወንዝ ከ80,000 እስከ 100,000 ሄክታር መሬት በመስኖ ሊያለማ ይችላል ተብሎ ይታሰባል። ሽንፋ ይሄን ያህል ካለማ፣ አይማ ይሄን ያህል ካለማ፣ አንገረብ ይሄን ያህል ካለማ፣ ጓንግ ይሄን ያህል ካለማ፣ ሌሎችም ወንዞች ይሄን ያህል ካለሙ አካባቢ ሙሉ በሙሉ በመስኖ የመልማት አቅም አለው። ጸጋው አለን ነው እውነት ለመናገር ማለት ነው። ይህ አካባቢ 658,000 ሄክታር መሬት የሚታረሳል። ምዕራብ ጎንደር የሚታረስ እዚያ በላይ ነው። ቢያንስ 1 ሚሊዮን ሄክታር ይመጣል በትክክለኛው ሲቆጠር ማለት ነው። እንዳልኩ ከ30 በላይ ወንዞች አሉ። ስለዚህ ይህ አካባቢ በዘመናዊ መንገድ እዚህ አካባቢ ያለውን ሀብትና ልማው ቢባል ኢትዮጵያን አልፎ ምስራቅ አፍሪካን የማስተዳደር አቅም አለው። ከአንገረብ እስከ አይማ የተንጣለለው ይህ ሰፊ ማሳ ከሚሰማው የወራጅ ወንዞች ድንፋታ ውጪ ዝናብ ጠብቆ በአመት አንዴ ከማምረት ሌላ እድል አላገኘም። እኔ አሁን በዚህ በቋራ መሬትና በመተማ መሬት ላይ ያለው የመሬት ስፋት በርካታ ነው። እኔ በቁጥር በሽቤት የሚቆጠር ሄክታር ነው፣ በርካታ ሄክታር ነው ያለው። እንግዲህ በዚህ በእኛ አካባቢ እናንተ እንኳን በምታዩት በቀኝና በግራ ያለው መሬት ከ50 ከ60 ሺህ ሄክታር በላይ በዚህ ዙሪያ ይሆናል። በአመት 3 ጊዜ ቢመረት አይደለም ለአማራ ክልል ሁሉም ክልል መመገብ የሚችል መሬት አለን። ምዕራብ ጎንደር ብዙ ጊዜ እንደሚባለው አይደለም ለኛ ለአማራ ክልል ለኢትዮጵያም ሊሆን የሚችል ሀብት ነው ያለው። ለኢትዮጵያ ሊሆን የሚችል ማምረት ይቻላል። ይህ ወንዝ ግድብ ተዘጋጅቶለት ወንዙ ወደ ማሳ የሚወጣ ባለመሆኑ ምክንያት ሰፋፊ የጥጥና የሰሊጥ ማሳዎች ከልማት ራሳቸውን አግለው ለወንዙ ባይተዋር ሆነው ዘመናትን ተሻግረው ዛሬ ድረስ ይገኛሉ። ሀብታችን ውጭ ነው ያለ። በቃ እየሄደ ነው። መሬቱን ይዞት ዷላ አሟጦታል። ውሃውም እየሄደ ነው። መቼም ገንዘብ እየባከነ ስታየው አይደለም እንደሚጠቅም እያወቀው ጤነኛ ያልሆነም ሰው ቢሆን ሊደነግጥ ይችላል። ስለዚህ የሚሄደው ሀብት ነው፣ ገንዘብ ነው። በግራም በቀኝም ሰፊ ማሳ አቀምጦ ወንዝ በመሃል እየሄደ በመሃል ደግሞ ቤተሰብ ሀገር እየተራበ ይገኛል። እንደ አይነት ወርቅ ሀብት እያለ ወሰን የሌላቸው ሰፋፊ ማሳዎች በአመት አንዴ ማምረታቸው ቁጭት የፈጠረባቸው ውስን ገበሬዎች ከሀገራቸው ከሚሸሹት ወንዞች በሞተር ጠልፈው
መጠነኛ የመስኖ ልማት ጀምረዋል። ይሄ ወንዝ ተቀምጧል። ይሄ መሬት እዚህ ላይ ተቀምጧል። 70 ሺህ ብር ገዝተን አሁን እየተጠቀምን ያለ ነው። ምክንያቱም መሬት እያለን ውሃ እያለን ጉልበት እያለን እኛ መቀመጥ ስለማንፈልግ ማለት ነው። ሁለት ዞን አቆራርጦ ነው የገባ እዚህ። ከዚህ በኋላ እንግዲህ ሱዳን ነው የሚገባው። ስለዚህ እኛ ደግሞ የት ነው የምትሄደው ብለን ቢያንስ አቅማችን የፈቀደውን በጭልፋ እየጨለፍን መስኖ እያለማን ነው። እዚህ በጭልፋ የመጨለፍ ያህል ነው። አዎ የመጨለፍ ያህል ነው። በክልላችን 2.2 ሚሊዮን ሄክታር የሚለማ መሬት አለ በመስኖ። ነገር ግን አሁን እስካሁን ባለን እንትን ከ10% በታች ነው። ከፀሐይ ጋር ተፋጦ የሚኖረው ይህ መሬት በሞተር በሚሳብ ውሃ ለመጥገብ ይቸገራል። ከጎመንና ሽንኩርት ብዙ ያልዘለለው የዚህ አካባቢ የመስኖ ልማት በትንሹም ቢሆን በዚህ ዓመት ሰሊጥ ማልማት ተጀምሯል። በየሳምንቱ ሲጠማው እያየህ ውሃ ብትሰጠው ሰሊጥ ከሌላው ምርት በላይ የተሻለ ምርት ይሰጣል። በመስኖ ቢሆን ቁጥጥር ቢኖረው የሚፈልገውን ያህል ውሃ ብትሰጠው ሰሊጥ ቀላል ምርት አይደለም፣ ጥሩ ምርት ይሰጣል። ዋጋውም አሁን እንግዲህ ከሌላው ገበያ የተሻለ ገበያ እሱ ነው። ዝናብ በእጅ ሲሆን ምርት ማምረት ይቻላል። ሰሊጥ አሁን በተለይ ሲፈልግ እንሰጠዋለን፣ ካልፈለገ ደግሞ እንተወዋለን። ሰፊ ምርት የቅባትን ማምረት ይችላል። በበጋ ወራት ቢሆን ሰሊጥ ለማምረት በጣም ቀላል ነው። ምክንያቱም አሁን ውሃ ሲፈልግ እናውቀዋለን። ሲፈልግ ሰሊጥ ድርቅነትን ይወዳል። ሰሊጥ በድርቅ ከተዘራ ሰፊ ምርት ነው የሚሰጠው። ሰሊጥ በባህሪው ውሃ አይወድም። በመስኖ ሲሆን ደግሞ ተቆጥቦና በሚፈልገው ደረጃ ልትሰጠው ስለምትችል አሁን ያለው ነገር እንደውም ከክረምቱ የተሻለ ነገር ነው ያየንበት ያለ። እንግዲህ ፍሬውን ደግሞ አብረን ምናየው ይሆናል። አሁን ባለው ሁኔታ ምርታማነትን ስናወዳድር የመስኖ እርሻ ከክረምት እርሻ በጣም የበለጠ የመስኖ በጣም ምርታማ ነው። የምዕራብ ጎንደር ዞን መገለጫ የሆነው ሰሊጥ በመስኖ እስከ 12 ኩንታል በሄክታር የመመረት እድል ሲኖረው በመደበኛው የክረምት ጊዜ ግን ምርታማነቱ ከ2 ኩንታል በታች ነው። እንዲህ አይነት ወርቅ የሆነ ነጭ ሰሊጥ በዓመት አንዴ ብቻ በመመረቱ በክልልም ይሁን በአገር አቀፍ ደረጃ ከፍተኛ የዘይት እጥረት እየተከሰተ ይገኛል። ስለዚህ እንዲህ አይነቱን መሰረታዊ ችግር ለመቅረፍ ሰሊጥን ዝናብ ጠብቆ በዓመት አንዴ ብቻ ከማምረት ይልቅ በመስኖ ልማት በዓመት እስከ 3 ጊዜ ማምረት የግድ የሚልበት ጊዜ እንገኛለን ማለት ነው። ከ12 ወር ስራ የምንሰራ 4 ወር አይመጣ መሬቱን ቁጭ ብሎ ውሃውም እየፈሰሰ ማለት ነው። አትሊስት አንድ ጊዜ እንኳን ተጨማሪ ብንሰራበት አሁን ከምናመርተው የተወሰነ ፐርሰንት ተጨማሪ እናገኛለን ማለት ነው። አርሶ አደሮች መስኖ የሚያለሙት ሙሉ በሙሉ ባህላዊ መንገድን የተከተለ በመሆኑ የውሃ ሞተር ከመግዛት ጀምሮ ነዳጅና መሰል ግብዓቶች ዋጋቸው የናረ በመሆኑ ውስን ማሳ ብቻ ለማልማት ተገደዋል። ዛሬ አንዲት በቃ ሞተር ዘይት የምታህል ሞተር ዘይት 700 ብር ነው የምትገዛ። ያቺ በ15 ቀን ሁለቱ 400 ብር ነው፣ በ15 ቀን ይቀየራል። ናፍጣም እንደዚህ እስከ 100 ብር ድረስ ነው የምንገዛ። ወጪው ከባድ ነው። እስከ 100 ብር ድረስ ነው የምንገዛ። ያ አንድ 30 ሊትር 12 ቀን 10 ቀን ነው የሚያልቀው። 10 ሰዓት የምታጠጣ ከሆነ 700 ብር ነው የምታወጣው ለነዳጅ። አንድ ገበሬ በ10 ሰዓት ውስጥ 700 አወጣ ማለት እንግዲህ ያችን የሽንኩርቱ አሟጦ ወስዷል። የሞተር ዘይት አሁን 1 ሊትር 80 ብር ስንገዛ የነበረ 550 ብር ነው። 1 ሊትር ዘይት 5 ሊትር ናት። 2 ሰዓት ታጠጣለሽ። ዋጋዋቺ 450 ብር ናት። አንድ ጀነሬተር ያው 100 ሺህ ብር ያወጣል። ወጪው ራሱ ከባድ ነው። አሁን አንድ ኮሉ የሚሉት መቀየሪያ ማለት ነው። ኮሉ 20 ሺህ ብር ነው ለአንዲት ኮሉ። ቅያሩ እንግዲህ ተመልከት፣ ይበላሽብህ 20 ሺህ አውጥተህ ነው እና በጣም ከፍተኛ ኪሳራ ነው ያለው።
ሲባላሽ ትላንትናውን ተባላሽቶ ወደ 5000 ብር ከፍያለሁ። የሚጠግን ማለት ይሰራ ኮሎ ይነክሳል፣ ኩሽኒታው ይሰበራል፣ ፖረንሴላ ይባላል፣ ፋሻ ይባላል። ያንን ለማሰራት ግን ለአንድ ጊዜ 20000 ብር 30000 ብር ይጠይቀናል ወጭ ማለት ነው። ወደ 190 ኪሎ ሜትር ርቀት ባለው የጓንግ ወንዝ ተፋሰስ የመስኖ ልማት አካባቢ የምንገኘው ይህ የጓንግ ወንዝ እስከ 70,000 ሄክታር መሬት የማልማት አቅም ያለው ወንዝ ነው። ይሁን እንጂ ዘመናዊ የመስኖ ግድብ ካናል የሌለው በመሆኑ በዚህ በጓንግ ወንዝ ተፋሰስ አካባቢ የሚገኙ ገበሬዎች እንዲህ አይነት ጄኔሬተር ወይም የመስኖ ሞተር ተክለው ነው ማሳቸውን ውሃ የሚያጠጡት። ጨርሰው አንተ እሺ ከወንዝ ወደ ማሳ የሚወሰደው ውሃ ለሰብል ተመጣጥኖ ስለማይደርስ የሰብሉን እድገት ጉራማይ ላይ ያደርገዋል። የሚገኘው ምርት የገበሬውን ወጪና ድካም የማይተካ በመሆኑ ብዙ አርሶ አደሮች በኪሳራ ተመትተው ራሳቸውን ከመስኖ ስራ አግለዋል። ስለዚህ አሁን እንዳጋጣሚ አሁን ዝላል ጓደኛ ያለ ሞተሩ ተበላሸችበት። አሁን ሞተሯን ለማሰራት 3 ቀን ፈጀበት። ሽንኩርቱ በሽታ እንትን ብሎታል። ከዚህ መስኖ ላይ ከዚች አሁን 200 ኩንታል አገኝላታለሁ ያልከውን የውሃ እጥረት ተገጠመው 100 የማይወጣው አሁን እነዚህ ምንድነው የውሃ እጥረት ናቸው። እነዚህ የሚያሳየው የውሃ እጥረት ነው። ምክንያቱም 3 ቀን ሰዓት ሲያልፈው ይወግበዋል። አፕል ከውጭ ነው የሚመጣው። እስከ ብርቱካን ከውጭ መምጣት ደረጃ ኢትዮጵያ ስትደርስ ደሃ ሀገር በሌላት ምንም የውጭ ምንዛሬ እንደገና ከዛችም ላይ ወስደን የሚበላ ምርት እዚህ ሀገር ቆፍረን መሬቱ እኮ የሰው ያለ ያለበት ሀገር ውስጥ ሁሉ ነገር ማምረት የሚችል ሀገር ውስጥ ምርትን ከውጭ ማምጣት እኔ እውነቴን ነው ለብደት መስኖ ስራ ላይ 5 ዓመት ሰርቼ አላዋጣኝ ብሎ ነው የወጣሁት። ሂሳብ ስሰራ አላዋጣኝ አለ። አሁን እነሱ ያሉት ነው የሚሰሩት ስራ እያተረፉ አይደለም የሚሰሩት፣ እየከሰሩ ነው ያሉት። የሚሰሩት በነዳጅ ነው። የምንጠቀመው በባህላዊ ነው። በባህላዊ ደግሞ ስንጠቀም ከጥቅሙ ጉዳቱ ነው የሚያመዝን። 3 እጅ አውጥተን 1 እጅ ነው የምናገኘው ጥቅም። ምክንያቱም እንዳንቶ ጉሮሮ ነው ኑሮ ነው እና ስለዚህ በዚህ ሁኔታ ነው ያለ ነው። ከነዳጁ ወጪ ጀምሮ እስከ ሞተር ማስጠገኛው ያለው ሂደት በመስኖ ልማታችሁ ላይ ከፍተኛ ችግር በጣም ከፍተኛ ችግር ነው ያለ። በጣም ተማረን ያለን በተለይ እንደው ጨንቆን ነው። እኔ አንዳንዴ መንግስት የሚረከበን ቢሆን አስረክበን ወደ ሌላ ሀገር ባይር ገበሬዎች 2 ኪሎ ሜትር 3 ኪሎ ሜትር 1.2 ኪሎ ሜትር በዋተር በፓምፕ ስበው በነዳጅ 80 ብር 90 ብር በደረሰ ነዳጅ በሊትር ስበው ሲያለሙና አይተናል። አብዛኞቹ ያው ከስራው አልተተውታል። የተው ሰዎች አሉ፣ የቀጠሉበት ሰዎች አሉ። ብር ደፍቶ ሰብል መሰብሰብ በተለይ ጓንግ፣ አይማ፣ ሽንፋና አንገረም አመቱ ሙሉ የሚፈሱ እነዚህ ትልልቅ ወንዞች አትክልትና ፍራፍሬ፣ ሰሊጥና ጥጥ አምርተው ተጨማሪ የሥራ ዕድልና ገቢ ማመንጨት የሚችሉ ቢሆንም መዋያና ማደሪያ የሚሰጥ መሪና መሐንዲስ አጥተው ዛሬም መኮብለላቸውን ተያይዘውታል። እኔ ከሱዳን ሀገር ነው የነበርኩት። እዛ ያው ነበር ይሄን ወንዝ ልማት እንዴት እንደሚያለሙበት አውቀው ነበር። በአሁኑ ነዳጅ ውድነት ማአልሙ ቢል መንግስት እኔ አልቀበለው። ነዳጅ ውድ ነው። 1 ጀሪካ ነዳጅ 3000 ብር ገዝተህ እንዴት ነው ልማት የምታለመው? በነገራችን ላይ የመጀመሪያው ዞን አንድም የመስኖ መሰረተ ልማት የሌለው ዞን እኛ ዞን አንድ መሰረተ ልማት የመስኖ መሰረተ ልማት ከዚህ ጋር ጄኔሬተርና በባህላዊ በጀሪካ እየቀዳ ያርከፈከፍ ከምታለመው ውጭ ምንም አይነት የመስኖ መሰረተ ልማት የለውም። ወደዛ አካባቢ ትክክል ምንም አይነት መስኖ አልተሰራም። አርሶ አደሩ በራሱ ነው በሞተር ፓምፕ እየሞከረ ያለ። ምክንያቱም ቶፖግራፊው አስቸጋሪ ስለሆነ ወደዛ መስኖ ለመስራት ከፍተኛ ባለሙያዎች ይጠይቃል።
ከፍተኛ ወጪ ይጠይቃል ግንባታውን ለመገንባት። አማራ ክልል መስኖ በማልማት እስከ 2021 ባሉት ጥናቶች 5ኛ ደረጃ ነው በኢትዮጵያ እንደ ክልል። እንግዲህ ከክልል ደግሞ ከክልሉ ስንሄድ ደግሞ የመስኖ እንቅስቃሴ በጣም ደካማ የሆነው ምዕራብ ጎንደር አካባቢ ነው። ወንዙን ገንድፎ ወደ ማሳዎቹ መውሰድ ባለመቻሉ ምክንያት ማሳዎቹ ለዚህ ወንዝ ባይተዋር ሆነው ከጥንት ጀምሮ እስከ ዛሬ ድረስ እየተያዩ እንዲሁ ይኖራሉ። ለምሳሌ የኛ እርሻ ከዚህ ወንዝ ወደዚህ 3.5 ኪሎ ሜትር ድረስ ታገኛለህ። እንኳን 3.5 20 ኪሎ ሜትር ድረስ ይለማል። መሬቱ ሜዳ ነው፣ ዋልካ ነው፣ ለመስኖ ተስማሚ ነው። ግን ይሄን እድልኛ ማግኘት አልቻለም። ማን ያግዘናል? ማን ይረዳናል? ማን አላችሁ ብሎ እኛን የሚደግፍ አካል ማን አለን? የለንም እኮ እኛ ዝም ብለን ነው የምንኖረው። እዚህ ጠረፋ አካባቢ ነው። እኛ ልክ ኢትዮጵያዊ ነን። እንደ ኢትዮጵያዊነታችን ግን ዘልቆ ቢያየን የኢትዮጵያ መንግስት የለም። ያም ደግሞ ምንድነው የኔ እርሻ ከጓንግ 3 ኪሎ ሜትር እንኳን ያህል ርቀት አይርቅም። ግን 3 ኪሎ ሜትር ያህል ያንን ውሃ ስቦ ለማምጣት የሚያስችል አቅም የለም። 9 ሄክታር መሬት ይቀረኛል። ለመልማት የሚችል መሬት አለ። ሊስተር ሞክረናል፣ ቻይና ሞተር ሞክረናል፣ ይሄንም ዘመናዊ ሞተር ሞክረናል። አደርሰው መሆው ማለት ነው። ዲዛይን ያለቀለት ኳንድ ወንዝ አላገኘንም። እስካሁን ድረስ እየለማ በዞናችን ወደ 1504 አካባቢ ነው። ስለዚህ ገና ልማቱ በጅምር ላይ ያለ ዞን ነው ማለት ነው። በአንድ በኩል በዚህ ባለሟት ልማት እደሰታለሁ፣ በአንድ በኩል ደግሞ የማያለማው ህብረተሰብ ዝም ብሎ ይህን ወንዝ አይቶ ተመልሶ ሲሄድ ይቆጨኛል። 1 ሄክታር መሬት ወይም 2 ሄክታር መሬት በመስኖ ዳር ውሃ የሚጣልፋ ኑራኝ ይሸና አለማለሁ። ሌላው አርሶ አደር ደግሞ የሌለው ትንሽ ከኔ መሬት በበላይ ያለው እንደዚህ ጎን ያለው ደግሞ በግድብ መጠቀም የሚችለው ህዝብ ደግሞ እጁን አነባብሮ ቁጭ ብሏል። መንግስት ቢኖር እነዚህ ወንዞች ተጠልፈው በአርሶ አደሩ ማሳ ላይ በበጋ ወራት ላይ ሰፊ ማሳ በአመት አንድ የምናመርተው በአመት 2 ጊዜ 3 ጊዜ ማምረት ይችላል። የተለያየ ምርት ማምረት ይችላል። አፈር ነው፣ ንጹህ አፈር ነው ያለን። ስለዚህ በዚህ ዙሪያ ላይ እየታገዝን አይደለም። እዛ ላይ ትኩረት መስጠት ማለት ሀገሩ ሊቀይር እንደሚችል የኛ ቢሮ ያምናል፣ ብዙ ጊዜ ስለተወያየንበት ማለት ነው። ነገር ግን ቅድም እንደነገርኩ ጥናቱም ግንባታውም ከፍተኛ ገንዘብ ይጠይቃል። ከዛ ቦታ አንድ መስኖ መስራት ማለት ሌላ ቦታ 15 16 መስኖ ያሰራል እና ያን ትኩረት የሚስብ ቢሆን ደግሞ ማቀም ይጠይቃል። ይሄ አካባቢ በከፍተኛ ደረጃ ሀብት ያለበት ግን በሀብቱ ልክ ትኩረት ያልተሰጠው፣ ትኩረት ቢሰጠው ደግሞ ሁሉንም አካባቢ የሚቀይር በሚል ቢያንስ በዚህ ዙሪያ ላይ ከላይ እስከ ታች ድረስ መግባባት ተፈጥሯል። አፈርና መዳበሪያ ካገኙ ጠራርገው መውሰድ የዘውትር ተግባራቸው የሆነው እነዚህ ወንዞች ሱዳን ምድር ከደረሱ በኋላ ሽንኩርትና ማንጎ ሆነው ወደ ኢትዮጵያ ይመለሳሉ። የሱዳን ጥጥ እኮ ከፍተኛ ነው። ይሄ መስመር ጥጥ ከሆነ ማለት ነው። ይሄ መስመር ኦቸለኒ ነው። ይሄ መስመር ማሽላ በቃ እያቀያየሩ ነው። ይሄ ሁላ በማን ነው? በዚህ በሄደው ውሃ በአባይና በዚህ በሽንፋ ይሄ ነው። ደለሉን ተሸክሞ ሱዳን ነው የሚገባ። አትበራ የሚባል የነሱ ወንዝ አለ፣ እኔ ያውቀዋለሁ። እዛ ሀገር ወስዶ ይሄን አፈር እዛ ላይ ነው የሚጥልላቸው። ሜዳ ነው፣ ለጥ ያለ ሜዳ ነው። የሚያመርቱት ሽንኩርት፣ የሚያመርቱት ወቸለኒ በበጋ ይሄ ነው ልል አልችልም። ብርቱካኑ፣ ግሬኑ፣ ሙዙ ሱዳን ሀገር በኃይለኛው ነው የሚያመርቱበት። በማን ወንዝ ሲባል በእኛ በጓንግ ወንዝ። እነዚህ ሱዳን በሰል ተመርቶ የሚመጣው ከነዚህ ወንዞች ሱዳን ከገባ በኋላ የሚመረተው ወደ ኢትዮጵያ ኢምፖርት የሚሆነው። ስለዚህ እነ ሱዳን እነ ግብጽ በመስኖ ስራ የታወቁ ናቸው። ወንዞቻቸው የኛ ወንዞች ናቸው። አፈሩ የኛ ነው። ይህ አለን፣ መሬት አለ፣ ህዝብም አለ መስራት የሚችል። ይህ ያለ አብዛኛው ሰው ሽንኩርት የሚያስመጣው ወይ የሚገዛው ከሱዳን ነው። ሱዳን ከሌላ ቦታ አለ የሚያመጣው ውሃ ከኛ የሚሄዱ ወንዞችን ልክ ከኢትዮጵያ እንደወጡ 1 ኪሎ ሜትር በማይሞላ ርቀት ውስጥ በርካታ ትንንሽና ትልልቅ ግድቦች አሉ።
ጁሶቹ ምናምን የአረብ ምልክት ነው ያላቸው። አንድም ምርት የሌለባት እንትን ሀገር ዛፍ የሌለባት ሀገር አምርታ ለኛ መልሳ አሽጋ ስትልክልን ያቃጥላል፣ ያማል። የምስራቅና ሰሜን አፍሪካ ሀገሮች ዋና የኢኮኖሚ ማዕከል እንደሆነ የሚነገርለት ይህ አካባቢ ዘመናዊ የመስኖ ልማት ከተዘረጋለት አስተማማኝ የሥራ ዕድል በመፍጠር ዜጎችን ከድህነት አገርን ከልመና ማላቀቅ የሚችል ስነ ምህዳር አለው። ወንዛችን እንደ አለመታደሉ ነው፣ በቃ አልተጠቀምነበትም። ይሄ ቢገደብ የዚህ ሀገር ህዝብ የቆየውን ያህል ዓመት ሳይሆን በ3 ዓመት መለወጥ ይችላል። ለምን አይማ የሚባለው ወንዝ የኢንቨስተር የሚሆን ቦታ ነው። በመስኖ ማለት ነው። ቢገደብ ለጥ ያለ ሜዳ ነው። የፈለገውን ያህል ቢሰጡት የፈለገውን ያህል ህዝብ ይዛል። ያ ግን አሁን ዝም ብሎ ነው ያለ። አይማን ሰው እየተጠቀመበት አይደለም። ዝም ብሎ መስክዶ ሱዳን ዝም ብሎ ነፃ እያገለገለ ነው ያለ። ስንዴ ከማምጣት ይልቅ ወንዝ መገደብ፣ ወንዝን ገድቦ አርሶ አደሩን ትምህርት መስጠት፣ እኛም ማምረት እንችላለን። በሌሎች ሀገር ያደጉ አገሮች ወሮስ ቆፍረው ወይም ወደ ሰማይ ወጣው ሀብት ያገኛሉ። እኛ ደግሞ ከምድር ላይ ባይናችን የሚታይ የሚዳሰሰው ነገር ደግሞ ውሃችን አስቀርተን ወንዛችን ገድበን በዓመት 3 ጊዜ ማምረት አልቻለም። ታሪክ ነው። ይህን ወንዝ አለመጠቀም በጣም ያሳዝናል። ይሄ መሰለ መሬት ይዘን ሁሉ ጊዜ መለመን የለብንም። ስንዴ አሁን ላሳያችሁ ነው። አሁን እሱ በአግባብ ስንዴ ቢያገኝ በጀነትር እኮ በካናል ቢሆን ስንት ሀገር እንቀይራለን። ኢትዮጵያ መለመን የለባትም ዘላለም። ከሁለት የአፍሪካ ሀገራት ጋር የሚዋሰነው ይህ አካባቢ ማንኛውንም የግብርና ውጤቶች ወደ ውጭ ለመላክ የሚያስችል አስተማማኝ መስመር ማለት ነው። በዚህ ወደ ሱዳን የብስ ኤክስፖርት ማድረግ እንችላለን። ካስፈለገ መንግስት ኤክስፖርት በሚያደርግበት መንገድ ላይ ኤክስፖርት ማድረግ እንችላለን። ሰፊ ሀብት ግን እዚህ ምቃርታ አለ። ሰፊ ሀብት ያልተበላ ምቃርታ አለ። መንግስት ግን አላየው። የምዕራብ ጎንደር ትልቁ አቅም ከሁለት ሀገሮች ጋር ይዋሰናል። ቅርብ ነው። በዚህ በኩል ትሄድ ኤርትራ በጣም ቅርብ ነች። ሱዳን በጣም ብዙ ኪሎ ሜትር ያዋስነዋል። ስለዚህ ኤክስፖርት ለማድረግ በጣም ሁኔታዎች ቢመቻቹ በርካታ ገንዘቦች ማግኘት ይቻላል። ገበሬው ይጠቀማል፣ አካባቢ ይለማል። ለኢትዮጵያ ትልቅ አቅም ትልቅ ፖቴንሻል ይሆናል ማለት ነው። የኢማም ወንዝ ይገደብ ቤቱን ለኛ ይስራ፣ ጦርነት ገጥመናል ከድህነት ጋር። የዚህ አካባቢ ወንዞች ተገድበው ወደ ወጡበት ማህፀን ተመልሰው እንዲፈሱ ማድረግ ከተቻለ የዜጎችን የምግብ ዋስትና ችግር ቀርፎ ለምስራቅ አፍሪካ ሀገሮችም የመትረፍ ዕድል አለ። በአግባቡ ተገደበ እኔ እንደማንም ሳይሆን ሀገራችንን በደንብ ይለውጣል። ማንም ህዝብ ለማኝ አይኖርም። ቢገደብለት ማለት ነው። ትንሽ ትልቁ በቃ ያመርታል፣ ከራሱ አልፎ ለሰው ይተርፋል። በእርግጠኝነት ማለት ነው። ረሃብም የለም፣ ለሀገሪቱም የሚተርፍ ነው። ለኔ ውሃ ተገድቦ በደንብ አድርጋችሁ አልሙ ተብሎ መንግስት ከሰጠነ ምን ስራ ፈት የሚባል ልጅም አይኖረናልም፣ ድሃ የሚባል ቤተሰብ አይኖረናልም፣ ድሃ የሚባል ቀበሌ ወረዳ አይኖረናልም። አኩሪ ማምረት ይችላል፣ ማሾ ማምረት ይችላል፣ ጥጥ ማምረት ይችላል፣ ሰሊጥ ማምረት ይችላል፣ ማሽላ ማምረት ይችላል፣ ጤፍም እንኳን ማምረት ይችላል፣ ስንዴም ማምረት ተችሏል። በመስኖ እየታየ ስለሆነ እኔ አሁን ምንድነው አሁንም ቢሆን ምዕራብ ጎንደር የተፈጥሮ ችግር የለበትም። ምዕራብ ጎንደር የአላበቅል የሚለው ሰብል አይኖርም። ሀገራችን የልማት ሀገር ነው። የማይበቅል ነገር የለም። ከነጭ ሽንኩርት ጀምሮ አምርተናል። እዚህ አንገረብ ይገደብ ቤቱን ከኛ ይስራ፣ አንገረብ ይገደብ ቤቱን ከኛ ይስራ። አካባቢውና ዓለም አቀፍ ተጽዕኖ ያላቸው እነዚህ ወንዞች ከተፈጠሩበት ጊዜ ጀምሮ ለአካባቢያቸው ባይተዋር ሆነው እንደቀጠሉ ነው። ለልማት እንዲውሉ ጽኑ ፍላጎት ያላቸው የአካባቢው ገበሬዎች
ዛሬም ጥያቄያቸው እንደቀጠለ ነው። ቀጣይ ትውልድ ግን እቺ ሀገር ይሄን ውሃ እየዘረፈች እዚህ እየዘረፈ የሚሄደውን ሀብት እየተሸከመ የሚሄደው አፈር እየተሸከመ የሚሄደው ግንዶች እንጨቶች ቀላል ነገሮች አይደሉም እና ስለዚህ በዙሪያ ላይ መንግስትም ቢሆን እንደ ቀላል ነገር ሳይው ይሄን የሀገር ሀብት የሚቀርብበትን መንገድ ቢያመቻችልን የሀገር ሀብት ነው። እኛ መንግስት በአመት ይመጣል። ምን እናርግ እያለ እንገድባለን። የውሃውን ምርምር ሁላ ያደርጋሉ። ሰው አስቀምጠዋል። አሁን ጓንጋ አለው የሚመረመር ማለት ነው። እየመጡ ይመረምራሉ። የሚገደብ ወንዝ ነው። ሽንፋን ይበልጠዋል። ይገደባል ነው የሚባል ግን ሲገደብ አላየንም። ከክልላችን ርዕሰ መስተዳደር ጀምሮ የዚህን አካባቢ አጠቃላይ ሁኔታ በመገንዘብ ደረጃ ልዩነት የለም። ይሁን በፌደራልም ደረጃ ማለት ነው። ወንዞቻችን ገድበን ከፍተኛ የሆነ ምርት አምርተን አግሮ ፕሮሰሲንግ እና ማኑፋክቸሪንግ ላይ አካባቢው ላይ በተገቢ መንገድ ስራ መስራት ይኖርብናል የሚል እሳቤ ይዘን እየሰራን ነው ያለነው። ቢያንስ አሁን ሽንፋ በዚህ ዓመት 35% የዲዛይን ስራ ይጠናቀቃል ተብሎ ይታሰባል። አይማ ወንዝ 25% የዲዛይን ስራ ይጠናቀቃል ተብሎ ይታሰባል። አንገረብ 20% የዲዛይን ስራ ይጠናቀቃል ተብሎ ይታሰባል ማለት ነው። እንደውም 35% እኮ እቅዱ ነው እንጂ አልደረሰም። ስለዚህ እንደዛ ስለሆነ ሙሉ በሙሉ ይሄ ነው ብሎ ለመናገር ኢቭን የሚያጠኑት ባለሙያዎችም ፋይናል እንትን ሳይደርሱ ግምታቸውን ነው የሚነግሩ እንጂ መረጃ አይሰጡም። አንድ ፕሮጀክት አንድ አመት ባራዘመበት ቁጥር የከረንሲ ጉዳይ አለ፣ የተለያዩ ችግሮች አሉ እና ገንዘብህን በዛው ልክ ነው እየጨመረ የሚሄደው። ያ ደግሞ ሌላ ችግር ይወልድና በሁለት በሶስት አመት ያልቃል ያልኩህ 10 አመት በፋይናንስም አንጻር በሁለት እጥፍ 3 እጥፍ ጥያቄ ይጠይቃል ማለት ነው እና እንደዚህ ያሉ ችግሮች አሉ። ግንባታና ዲዛይን የ10 አመት የ5 አመት የምናምን ከተገነባና ካለቀ በኋላ ግን 100 አመትም 50 አመት ሊሆን ይችላል ያዋትን የሚያገለግለው። እዛ ላይ ስራ ያስፈልጋል፣ ሰው ያስፈልጋል፣ ባለሙያ ያስፈልጋል። በዛ ደረጃ ነው ባለሙያዎቻችን ማደግ ያለባቸው። ወንዙ ማለቀሰ እንባ ወጥቶ እንደሰው ናይ ማለቀሰ እንባ ወጥቶ እንደሰው። ስለዚህ መንግስት ካለ የፌደራል መንግስት ይሄንን አይቶ መስኖ ሰርቶልና አካባቢ የስራ ዕድልም ተፈጥሮ በአመት 3-4 ጊዜ አልምተን ለሰው ጠቅመን ለኛም እንጠቀማለን። መንግስት ይሄንን ታሳቢ ሊያደርጋል። ምናልባት ሌላ ፖለቲካ ስሪት ከሚሰራ እቺን ሀገራችን እንድናለማ በዚህ ላይ ቢሰራ ፖለቲካውን በዚህ ላይ ቢሰራው በልማት ላይ የውጭ ምንዛሬ ለማምጣት ከግብርና ውጭ ሌላ ምንም እንትን የሌላቸው የግድ ግብርናው ላይ ማተኮር አለብን ማለት ነው። ስለዚህ ለሀገራችን እድገት የምናስብ ከሆነ እና ወደፊትም ደግሞ ለኢንዱስትሪ ሀገራችን ለማበልጸግ የምናስብ ከሆነ ወደ መሰረቱ ነው መመለስ ያለብን ብለን ነው የምናስበው። ከፍተኛ የሆነ የውሃ ሀብት ቢኖርም ምንም አይነት የመስኖ የመሰረተ ልማት አውታር የተዘረጋበት አካባቢ ስላልነበር ይሄንን የክልላችን መንግስት አሁን ባለው ነባራዊ ሁኔታ ተገንዝቦ የፌደራል መንግስትም ተገንዝቦ ቢያንስ 3 ትላልቅ ወንዞች ላይ አንገረብ፣ ሽንፋና አይማ ወንዞችን በፌደራል ደረጃ ተይዘው በከፍተኛ የመስኖ ፕሮጀክት መሰራት አለባቸው በሚል እሳቤ ተነጋግረን በየጊዜው ተነጋግረን ያደረግናቸው ውይይቶች ፍሬ አፍርተው በዚህ አመት 3 ወንዞች የዲዛይን ስራ እየተሰራላቸው ነው ማለት ነው። እንግዲህ መንግስት ምን እቅድ እንዳለው አናውቅም። እኛ በአመት ያያሉ። አንተ እንደዚህ እንደመጣው ይገደባል ይባላል። ሲገደብ ግን አናይም። ምን ችግር እንዳለ ግን የውስጡን የመንግስትን ችግር አናውቀውም። ገበሬዎች ግን እንዲገደብልን ባለሙሉ ተስፋ ነው። ወንዙ በጣም በቀላሉ የሚጠልፈው አይደለም። ስለዚህ ከፍተኛ የዲስቻርጃቸው ታሪክ ማወቅ አለብን። የስንት ሄክታር ሊያለማ ይችላል የሚለው የአካባቢውን የትነት አቅም አይተህ ምን ያህል ውሃ ይተርፈኛል፣ ለስንት ሄክታር ይሆነኛል ብለህ ማሰብ አለብንና አንደኛ ተጠንቶ እጅ ላይ አይደለም። እጅ ላይ እጃችን ላይ ያሉ ሸልፍ ላይ ያሉ ፕሮጀክቶች እኮ ገንዘብ ሲኖር ነው የሚሰሩ ብለን እኮ አስቀምጠናቸው፣ የነሱ ደግሞ ያልተጠና። ስለዚህ ነገ ይገነባላችኋል ብለን መናገር አንችልም። አንዳንድ ጊዜ ወንዝ መኖሩም እኮ ለመስኖ ፖቴንሻል አለው ልትለው አትችልም። ወንዝ ኑሮ ለማልማት ምቹ ካልሆነ ሲጠና የሚያወጣው ኮስት እና በኋላ የሚያስገኘው ገቢ ተጠንቶ በጣም ዝቅተኛ ከሆነ ሊቀር ይችላል።
ይህ አይነቱን ለማፈር ከዚህ ወንዝ ጋር የሚያገናኝ በመጥፋቱ ገበሬው ለድህነት አገርን ለረሃብ እንዲጋለጥ ተደርጓል። የዳቦ ቅርጫት ላይ ተከቶ የዋለ የአገሬ ገበሬ በረሃብ ዋለ።